የተፈጥሮ ውበትን እንደ ካባ ደርባለች። ሕዝቦቿ ቀለል ባለ የሕይወት ዘይቤ የሚኖሩባትም ናት። ወላጆች ወር ደረሰ ብለው ለልጆች የትምህርት ቤት ክፍያ የማይጨነቁባት፣ ድንገት አመም አድርጎት ለሕክምና ምን እከፍላለሁ ብለው የማይሰጉባት፣ ትምህርትና ሕክምና ነፃ የሆነባት የሰላም ምድር ሀገረ ኮስታሪካ። የተወደዳችሁ ተከታታዮቻችን በዛሬው የሀገራት ቅኝት መሰናዳችን የበርካታ ጸጋ ባለቤት የሆነችውንና ሕዝቦቿ በደስታ የተሞሉባትን ኮስታሪካን የምንቃኝ ይሆናል። እስከ ፍጻሜው ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ይህች ሀገር በመካከለኛው አሜሪካ የምትገኝ ሲሆን በሰሜን ከኒካራጓ፣ በሰሜን ምስራቅ ከካሪቢያን ባህር፣ በደቡብ ምስራቅ ከፓናማ፣ በደቡብ ምዕራብ ከፓሲፊክ ውቅያኖስ ጋር ትዋሰናለች። በተጨማሪም ደግሞ ከኢኳዶር ጋር ሀገሪቱ የባህር ድንበር አላት። የቀድሞ የሜክሲኮ ኢምፓየር አካል የነበረችው ኮስታሪካ በ16ኛው መቶ ክፍለ ዘመን በስፔኖች ቀኝ ተገዝታ ነበር። ከዛ በኋላ ግን ነፃነቷን ያገኘችው ከስፔን ጋር በመፋለም አልነበረም። እንደ አውሮፓውያን አቆጣጠር በ1821 በሜክሲኮ ጦርነት ሜክሲኮ ስፔንን ድል ስትነሳ በርካታ የላቲን ሀገራት ነፃ ሲወጡ በዛው ኮስታሪካም እፎይ አለች። ከዚህ በኋላ ኮስታሪካ፣ ኤልሳልቫዶር፣ ጓቲማላ፣ ሆንዱራስና ኒካራጓ ጥምረት ፈጥረው በጋራ ቆመው የነበረ ቢሆንም ብዙም ሳይዘልቅ እንደ አውሮፓውያን አቆጣጠር በ1848 ጥምረቱ ተበተነ። አሳሹ ክሪስቶፈር ኮሎምበስ በአራተኛው ጉዞ ላይ እንደ አውሮፓውያን አቆጣጠር በ1802 ለመጀመሪያ ጊዜ የሀገሪቱን ምድር መርገጥ ችሎ ነበር። እንደ አውሮፓውያን አቆጣጠር በ1808 ቡና የተከለችው ይህች ሀገር ከዛም በኋላ በስፋት ቡና አምራች ሀገር መሆን ችላ ቆይታለች። ቀጥላ ደግሞ ሲጋራና ስኳርን እንደ አውሮፓውያን አቆጣጠር በ1820 ማምረት ጀመረች። ኮስታሪካ የሚለው ቃል የስፓኒሽ ቃል ሲሆን የስሙም ትርጓሜ ሀብታም ዳርቻ ማለት ነው። የሀገሪቱ ባንዲራ ትርጉም ቀዩ ዋጋ መክፈልን፣ ሀገር ወዳድነትንና የነጻነት ትግልን የሚያሳይ ሲሆን ሰማያዊው ሰማይ ዕድልና ትጋትን፣ ነጩ ደግሞ ሰላም ደስታንና ጥበብን ያመላክታሉ። ይህች ሀገር በዲሞክራሲና በፕሬስ ነጻነቷ ጥሩ ደረጃ ላይም ትገኛለች። 5 ሚሊዮን ሕዝብ ያላት ኮስታሪካ 51180 ኪሎ ሜትር ስኩዌር ስፋት አላት። ከዚህም ውስጥ 2 ሚሊዮኑ በዋና ከተማዋ ሳን ሆዜ የሚኖር ነው። የኮስታሪካ የኢኮኖሚ መሰረት በግብርና፣ ፋይናንስና ኢኮቱሪዝም ላይ ነው። በማኑፋክቸሪንግ ዘርፍ የተሰማሩ የውጭ ሀገራት ባለሀብቶችም በኮስታሪካ መዋለ ንዋያቸውን ያፈሳሉ። ይህች ሀገር ቡና፣ ካካዎና ፍራፍሬን ኤክስፖርት በማድረግ ተጠቃሚ የሆነችም ትገኛለች። የበርካታ ብዝሃ ሕይወት ባለቤት የሆነችው ኮስታሪካ በምድሯ በርካታ ደኖች፣ ፓርኮች፣ ተራራዎች፣ አዕዋፋት፣ እንስሳትና እጽዋትን አቅፋለች። በዚህም በ2024 ብቻ 2.6 ሚሊዮን ቱሪስቶችን ሀገሪቱ ማስተናገድ ችላለች። 53 በመቶ በደን የተሸፈነችው ኮስታሪካ በርካታ ፓርኮች ያሏት ሲሆን ከነዚህም መካከል የኮርኮቬዶ ብሔራዊ ፓርክ ብዙ የዱር ሕይወቶች የሚታዩበት ነው። የተለያዩ አይነት የጦጣ ዝርያዎችና ሌሎች አጥቢ እንስሳትም መገኛ ጭምር ነው። ነገር ግን ደን ጭፍጨፋና ሕገወጥ አደን ለፓርኩ ፈተና እየሆነ መጥቷል። በሀገሪቱ የኮኮስ ደሴትና ላአሚስታድ ብሔራዊ ፓርክ በዩኔስኮ መመዝገብ ችለዋል። 500,000 አጥቢ እንስሳቶች፣ 8500 የእጽዋት ዝርያዎች እንዲሁም 220 ተሳቢ እንስሳት፣ 160 የውሃ ውስጥ እንስሳዎች፣ 850 የአዕዋፋት ዝርያዎች በኮስታሪካ ምድር ይገኛሉ። በተለያዩ ሀገራት ዜጎች ስንት ይሆን ብለው ወጪ ከሚጨነቁባቸው መካከል ጤናና ትምህርት ይነሳሉ። እነዚህን ለማሟላት ሰው ሁሉ ደፋ ቀና ይላል። በኮስታሪካ ግን ነገሩ ሌላ ነው። ያለምንም ክፍያ ዜጎች በነፃ ትምህርታቸውን መማር ይችላሉ። ይህ ብቻ እንዳይመስሎት፣ እንዳው ጤናው ታውኮ መታከም ቢፈልጉ ስንት ላወጣ ነው ሳይሉ ሳይሳቀቁ
በነፃ ይታከማሉ። በሀገሪቱ የኦንላይን ስራዎችን ለመስራት ብዙ አማራጮች ያሉ ሲሆን የሌላ ሀገራት ዜጎች ታክስ ሳይከፍሉና የሀገሪቱ ነዋሪ ሳይሆኑ ገንዘባቸውን በባንክ ማስቀመጥ ይችላሉ። ይህም የአሰራር ሂደት በየትኛውም ዓለም አለመኖሩ ኮስታሪካን ልዩ ያደርጋታል። ሀገሪቱ ኃይል የምታገኘው ከታዳሽ ኃይል ነው። ይህም መልሶ ዛፍ በመትከል ፕሮጀክት ውስጥ ያለ አጠቃላይ የግሪን ሃውስ ጋዝ ልቀትን ለመቀነስ እንደሆነ ነው የሚገለጸው። በ2018 ኮስታሪካ ለ3 ተከታታይ ቀን ታዳሽ ኃይልን ብቻ በመጠቀም ሪከርድ አስመዝግባለች። በዚህም በ2021 ሀገሪቱ ከካርበን ነፃ ሀገር መሆን ችላለች። ሀገሪቱ በርካታ ስደተኞችን የምታስተናግድ ሲሆን በተለይ ከኒካራጓና ኮሎምቢያ ከ400 እስከ 500 ሺህ ሰዎች ወደ ሀገሪቱ እንደሚፈልሱ ነው የሚነገረው። 97 በመቶ የተማሩ እንደሆኑ የሚነገርላቸው የኮስታሪካ ዜጎች ስፓኒሽ ተናጋሪ ሲሆኑ አልፎ አልፎ ደግሞ እንግሊዘኛ ቋንቋዎችን ይናገራሉ። የወታደራዊ ኃይል እንደ አውሮፓውያን አቆጣጠር በ1949 የበተነችው ኮስታሪካ በዚህም የወታደራዊ ኃይል ከሌላቸው ጥቂት የዓለማችን ሀገራት ተርታ ውስጥ ተሰልፋለች። ታዲያ ደህንነቷን በምንድን ነው የምትጠብቀው ትሉ ይሆናል። ኮስታሪካ የዓለም ሀያል ሀገር በሆነችው በአሜሪካ ፍጹም የሆነ አስተማማኝ ጥበቃ ይደረግላታል። እናም አንድም ነገር ኮሽ ሳይልባት በሰላም ትኖራለች። ኮስታሪካውያን ደስተኞች ህዝቦች ናቸው። ታዲያ ይህ የሆነው እንዳው ዝም ብሎ አይደለም። ለአካባቢ ጥበቃ ባላቸው ጠንካራ ሥራ፣ ለጤና የሚስማማ ምግብ ስለሚመገቡ፣ ማኅበራዊ ትስስራቸው ከፍ ያለ በመሆኑና በሰላም በመኖራቸው ነው። ከዚህ በተጨማሪ በኮስታሪካውያን ፑራ ቪዳ የሚባል ፍልስፍና አለ። ይህም ሰዎች በምድር ላይ ቀለል አድርገህ ኑር የሚልና ነገሮችን ያለ ችኮላ በተረጋጋ መንፈስ በመከወን ለሰዎች መልካም በመሆን ሕይወትን መምራት የሚል እሳቤን ያካተተ ነው። በዚህም ሀገሪቱ በ2024 በወጣ መረጃ መሠረት በዓለም የደስተኛ ሀገራት ዝርዝር 12ኛ መቀመጥ ችላለች። ኮስታሪካ በቁጥር 200 የሚደርሱ እሳተ ገሞራዎች ያሏት ሲሆን ልብን አርደው በደስታም በፍርሃትም ስሜት ይሞላሉ። ይህ ብቻ ሳይሆን ፍልውሃዎች ሲገነፍሉና በምድር ከፍተኛ የሙቀት ግፊት ጭቃ ሲንተከተክ ያለው ትዕይንት እጅግ ያስገርማል። በኮስታሪካ እጅግ አስገራሚው ነገር በኦስቲናኦል የዱር እንስሳት መጠለያ እንዲህም አለ ወይ የሚያስብል ሁነት አለ። በዚህ መጠለያ በርካታ በሚሊየን የሚቆጠሩ ኤሊዎች የሚገኙ ሲሆን እንደ አውሮፓውያን አቆጣጠር በ1984 የተቋቋመው ኦስቲናኦል በዓለማችን ብቸኛው በሕጋዊነት የኤሊዎችን እንቁላል መሰብሰቢያ ቦታ መሆኑን የሚነገርለት። እነኚህ ኤሊዎች ብዙ ማይሎችን ተጉዘው ወደዚህ መጠለያ ይመጣሉ። ታዲያ ከዚህ በኋላ እንቁላላቸውን ለመፈልፈል ከ45 እስከ 60 ቀን ይፈጅባቸዋል። እንቁላል የሚፈለፍሉበት ጊዜም ከታህሳስ እስከ ሚያዝያ እንደሆነ ነው የሚነገረው። አስገራሚው ነገር ይህ ነው። በዚህ ኤሊዎቹ እንቁላል ሲጥሉ አግባብ ባለው መንገድ ከታህሳስ እስከ ሐምሌ ባለው ጊዜ የአካባቢው ነዋሪ መጥቶ እንቁላል ይሰበስባል። ያሻው ሽጦ ራሱንና ቤቱን ሲደጉም፣ ሌላው ደግሞ የዕለት እንጀራዬን ሰጠኸኝ ብሎ ለመብልነት ይጠቀመዋል። በዚህ መሃል ግን አንዳንድ ስግብግብ ግለሰቦች ጎህ ሳይቀድ ወደ ባህር ዳርቻ በመምጣት በሕገ ወጥነት እንቁላልን ለመሰብሰብ ጥረት ሲያደርጉ ይስተዋላል። ነገር ግን የሚመለከታቸው አካላት ጉዳዩን በዝምታ ሳያልፉት የተለያዩ ቅጣቶችን ያስተላልፉባቸዋል። በባህር ዳርቻው የሚመጡት ኤሊዎች እያንዳንዳቸው በአማካኝ ከ80 እስከ 100 እንቁላሎችን እንደሚጥሉ ነው መረጃዎች የሚያሳዩት። በዓመት ከ4 እስከ 5 ሚሊዮን እንቁላል የሚሰበሰብ ሲሆን ባለፉት 30 ዓመታት ከእንቁላሉ ገቢ $6 ሚሊዮን መገኘቱን የተሰማው። በሀገሪቱ አብዛኞቹ የሬዲዮ ጣቢያዎች በጠዋት 1 ሰዓት ሲሆን የሀገሪቱን ብሔራዊ መዝሙር ይከፍታሉ። ኮስታሪካ እጅግ ቀልብን በሚስብ ሁኔታ የውሃ ሞገድ ላይ ላለ ጨዋታም ተመራጭ ሀገር ናት። አዞዎች በሀገሪቱ የሥነ ምህዳር እንቅስቃሴ ላይ ያላቸው ሚና ከፍተኛ ነው። የአካባቢ መሸርሸርና ሕዝብ እንዳይበዛ እንዲሁም በሥነ ምህዳሩ ላይ ተጽዕኖ በማምጣት ዓሣዎችና የባህር ሕይወት እንዲቀጥል ያደርጋሉ። የአዞ ዝርያዎች እንዳይመናመኑ በማድረግ ከአንድ የውሃ አካል ወደ ሌላ ይወሰዳሉ። ይህ ሂደት ሲከናወን ግን
ቀላል አይደለም። አዞዎቹን ለማዘዋወር 8 የሰለጠኑ ሰዎች ወደ ውሃ አካሉ ይገባሉ። ዙሪያውን ከበው በጥንቃቄ መረብ ይጥላሉ። ከዛም ይህ አደገኛ እንስሳ በባለሙያዎቹ እጅ ገብቶ ከውሃ ወጥቶ ወደ ሌላ ስፍራ ይዘዋወራል። ኮስታሪካ ከሆንዱራስ፣ ኤልሳልቫዶር እና ሜክሲኮ ጋር በባስ ትራንስፖርት መገናኘት ይቻላል። ጉድ የሚያስብለው በኮስታሪካ መንግሥት ቁማር መፍቀዱ ነው። ከአሜሪካና ከካናዳ ሰዎች ወደዚች ሀገር መጥተው በናይት ክለብ ይዝናናሉ። እንደ አውሮፓውያን አቆጣጠር እስከ 2000 ድረስ የመንገድ ምልክት ያልነበራት ኮስታሪካ ከዛ በኋላ ግን የትራፊክ ሕግ እንዳወጣች ነው የሚነገረው። በሀገሪቱ በገጠር የሚኖሩት ለውሃ አይከፍሉም። አብዛኛው ዜጋ ወፍራምና ክብደት መጠናቸው ከፍ ያለ ነው። ኮስታሪካውያን የቤት ቁጥር ስለሌላቸው እንደው እንግዳ ቢመጣ ወይም ሰዎች ወደ ቤታቸው ሊመጡ ቢፈልጉ ከቤተ ክርስቲያኑ ገባ ብሎ ወይም ከቤተ ክርስቲያኑ ፊት ለፊት አሊያም ከትምህርት ቤቱ ጀርባ እየተባለ ለሰዎቹ ይጠቆማል። በዋና ከተማዋ ሳን ሆዜ ለ2 ክፍል አፓርትመንት $700 የሚተመን ሲሆን አይ በምቾት ፈልሰስ ማለት ነው የምፈልገው ካሉ ደግሞ ዳርቻ አካባቢ የተንጣለሉ ቤቶችን በ$1500 ይከራያሉ። ኮስታሪካውያን ሲበዛ ተግባቢና ሰው ወዳድ ናቸው። መንገድ ላይ አይተውት የማያውቁትን ሰው ወደ ቤት ይጋብዛሉ። ምንም ይኑረ አይኑረህ አይጨነቁም። የእንግዳ ተቀባይነትን መንፈስ ተላብሰዋል። በዚች ሀገር ቤተ ክርስቲያን፣ ቤቶች፣ ትምህርት ቤቶች ተመሳሳይ አሰራር አላቸው። የሚገርመው ነገር በኮስታሪካ ቤት አይቆለፍም። ምክንያቱም አንድም ወንበዴ ስለማይገባ ነው። ኮስታሪካውያን ሕገወጥ ቢሆንም በቤታቸው መሳሪያ አላቸው። ይህንን የሚያደርጉት ራሳቸውን ለመከላከል ሲሆን ይህም በሕጉ አያስቀጣቸውም። የመሠረተ ልማት ችግር ያለባት ኮስታሪካ ዜጎቿ ለረጅም ጊዜ ይህ ጉዳይ እንዲስተካከል ቢጠይቁም ግን እስካሁን ምላሽ አላገኙም። ፖለቲከኞቹ በሙስና የተጨማለቁ በመሆናቸው የሕዝቡን ሀብት ለግል ጥቅማቸው በማዋል አገልግሎት እንዳይቀርብ ያደርጋሉ። በዚህም የመንገድ ፕሮጀክቶች ለ10 ዓመትና ከዛ በላይ ተጀምረው ሳይጠናቀቁ ባሉበት ይቆማሉ። እንዳው ወዳጆን ለመጋበዝ ወደ አንድ ሬስቶራንት ጎራ ቢሉ የምግቡ ዋጋ ራስ ምታት ይሆኑቦታል። ለ2 ሰዎች ምግብ $50 ይጠየቃሉ። ይህ ገንዘብ በአውሮፓና በአሜሪካ ቢሆን ያሻውትን አማርጠው የሚያበላዎት ዋጋ ነው። በርካሽ ዋጋ ከፈለጉ የመንገድ ላይ ምግቦችን በቀላሉ ማግኘት ይችላሉ። ነገር ግን ንጽህናውን ያልጠበቀና የጤና እክል የሚፈጥር ነው። በኮስታሪካ ሆቴሎች በሪዞርት አይነት ቅርጽ የተሰሩ ሲሆን ንጹህ ክፍል ለማግኘት ለአንድ አዳር ከ40 እስከ $50 ይጠየቃሉ። በሀገሪቱ እጽ መጠቀምና ሲጋራ ማጨስ በሕግ አያስቀጣም። 15 በመቶ ሥራ አጥ ዜጎች ያሉባት ኮስታሪካ ወጣቶች በአንድ ሥራ ሳይቆጠቡ ሌላ ሥራ ሲፈልጉ ማየት የተለመደ ነው። በሀገሪቱ ለጡረታ የሚከፈለው ከ200 እስከ $300 ነው። የተወደዳችሁ ተከታታዮቻችን የዛሬው መሰናዷችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ